ወደ አንተ መጥቻለሁ። ቅድም ያነሳሁትን ጥያቄ ነው ማነሳው። ቅድም አሁን ይልቃልም እያነሳው ነበር እና በኢትዮጵያ የሚካሄደው ፖለቲካል ዲስኮርስ አሁን ከአባባል ባሻገር እስካሁን ድረስ ሁላችሁም እኔም ጨምሮ ስንጠቅሰው የነበረው በትግራይ ያለው ጦርነት እንዳያገረሽ ያለ ስጋት፣ በአማራ ክልል ያለ እየተካሄደ ጦርነት፣ በኦሮሚያ እየተካሄደ ያለው ጦርነት፣ በቤኒሻንጉል በጋምቤላ ያለ ከፍተኛ አለመረጋጋት፣ በሁሉም የሀገሪቱ ክፍል ያለ የከፋ ኢኮኖሚ ቀውስ ሁሉ አንድ ላይ ደምሮ የማየት እና አገሪቱ ልክ በእርግጥም በእሳት እየነደደች እንዳለ የሳር ጎጆ አድርጎ የመረዳት ነገር በትክክል ታያለ ሆይ? የብሔሩ ኢሊት፣ የፖለቲካ ኢኮኖሚ፣ የሃይማኖቱ ኢሊት ሁሉ ሁኔታው ሊያስተምረው በሚገባው ልክ እየተማረ ነው ወይ የሚል ጥያቄ ነው። ሰው አንድ ኢሊቱ ስለሆነ የዛሬ አንድ ጉዳያችን እሱን ነው። አንተን ደግሞ ይሄን ስጠይቅህ በተለይ በተደጋጋሚ ፖለቲካል ኮሚኒቲው ይሄን እንዲገነዘብ በጽሁፍ፣ በንግግር፣ በቃለ ምልልስ አጋጣሚዎች ሁሉ ታሳስብ ስለነበር ጭምር ነው የምጠይቅ። ያ ጥሩ ጥያቄ ነው። ወደሱ ከመሄዴ በፊት ትንሽ እንድንቋጨው ቅድም የተነሳውን ውዝግብ ምናልባት የኔንም አባባል ጌታቸው ትንሽ ለወጥ አድርጎ ወደ ሌላ አቅጣጫ የወሰደው ስለመሰለኝ እኔ እያልኩ ያለሁት ምንድን ነው ለግጭት መነሳት ከዛም አልፎ ለጦርነት መነሳት እና አሁን እየተፈጠሩ ላሉ ወንጀሎች መከሰት ምክንያት ሊሆኑ የሚችሉ የተለያዩ የተዛቡ ትርክቶች አሉ። በረጅም ጊዜ ታሪካችን እየተንከባለሉ የመጡ በመካከለኛ ጊዜ የተፈጠሩ በቅርብ ጊዜ የተፈጠሩ አሉ። ምንም ጥርጥር የለውም። ግን እነዚህን ችግሮች መፍታት የምንችለው አንደኛ እነዚህ ችግሮች መሆናቸውን የተረዳ መንግስት ሲኖረን፣ ችግሮች መሆናቸውን ተረድቶ ሊፈታቸው የሚፈልግ መንግስት ሲኖር፣ ሁለተኛ ሰላምን ግቡ ያደረገ መንግስት ሲኖር። እንዲህ አይነት መንግስት በሌለበት ሁኔታ የትኛውንም ያህል ትኩረት ሰጥተን ብንነጋገር አጠቃላይ የሚዲያውን ማሽነሪ፣ የህዝቡን ሞቢላይዜሽን፣ ኢኮኖሚውን፣ ሁሉን ነገር የተቆጣጠረው መንግስት ጦረኛ በሆነበት ሁኔታ እነዚህን ችግሮች መፍታት ሳይሆን እንዳውም ችግሮቹን ተጠቅሞ የራሱን ስልጣን ለማራመድ ወይም ለማራዘም ጦርነትን በመሳሪያነት የሚጠቀም መንግስት ባለበት ሁኔታ እነዛን ችግሮች በፍጹም አንፈታቸው። ስለዚህ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን ግቡ ያደረገ እነዚህ ትርክቶች መቀየራቸው ለሀገርና ለህዝብ ሰላም የሚጠቅም መሆኑን የተገነዘበ መንግስት መኖር አለበት። ይሄ መንግስት በሌለበት ሁኔታ ትርክቶችም ችግሮቹም የተንከባለሉ የመጡት ችግሮችም አይፈቱም፣ ጦርነትም አይቀርም። እዚህ ላይ መሰመር አለበት። ስለዚህ የትኩረት አቅጣጫችን መበተን የለበትም። እኔ ዛሬ በዚህ ውይይት ራሱ ብዙ ጊዜያችንን ማጥፋት የነበረብን ይሄን እድል የነፈገን መንግስት እንዴት ብሎ ነው ከስልጣን ሊወርድ የሚችለው በሚለው ጉዳይ ነበር። አሁን ግን ብዙ ጊዜያችን በተዛማጅ ጉዳዮች ላይ ነው እየጠፋ ያለው። ስለዚህ ይሄን ግልጽ ማድረግ ያስፈልጋል። እንደዛ አይነት መንግስት በሌለበት ሁኔታ እንደዛ አይነቱ እውነቱን ለመናገር ባህል በሚባል ደረጃ ነው ያ ችግር ያለብን። ለግጭትና ለጦርነት የሚዳርጉ ብዙ የትርክት ችግሮች አሉብን። ግን እነዚህን በደንብ የተገነዘበና ሊፈታ የተዘጋጀ መንግስት ከሌለ የትምህርት ቤቶች ሚና ይጠይቃል፣ የቤተሰብ ሚና ይጠይቃል፣ የሃይማኖት ድርጅቶች ሚና ይጠይቃል። በአጠቃላይ የህብረተሰብ ለውጥ የሚጠይቅ ችግር ነው። ያን ለውጥ ደግሞ በአግባቡ ሊመራ የሚችለው መንግስት ነው። ማናችንም በሚዲያ ወጥተን አሁን ዛሬ ስለ ጮህንና እነዛ ችግሮች አሉ ስላል ሊፈቱ አይችሉም። ስለዚህ ፎከሳችን አንድ አቅጣጫ ላይ መሆኑን እንዳናጣ ነው ስጋቴ። ይሄ ግልጽ እንዲሆን ነው ማለት ነው። ሌላው እኔ ሁልጊዜ መታደል ነው እላለሁ። አሁን ብዙ ሰዎች ኢትዮጵያ ወደ በጎ አቅጣጫ እየሄደች ወይም ደግሞ ምንም የመፍረስ ወይም ችግር ውስጥ የመግባት እድል እንደሌላት ነገሮች ምንም አሳሳቢ እንዳልሆኑ ሰዎች ሲናገሩ እንዲሁ ዝም ብዬ አይደለም የማየው። ለምንድን ነው እነዚህ ሰዎች እኔ ከማስበው በተለይ ማሰብ የቻሉት ብዬ ለመመርመር ሞክራለሁ። ሂሳብ የመስራት ያህል ይህ አገዛዝ ከመጣ በኋላ ባለፉት 7 ዓመታት ትሬንዱ ምንድን ነው? ከየት ወዴት ነው ይሄን ያለነው? የነበሩ ችግሮች የተፈቱ አሉ ወይ ብዬ ሳይ የተፈቱ ችግሮች እንዳውም በብዙ እጥፍ የተጨመሩ ችግሮች የተወለዱ ችግሮች ናቸው። እና ትሬንዱን ሳየው ይሄን ያለነው ምንም ጥርጥር የለውም ወደ መበታተንና ወደ ባሰ የእርስ በርስ እልቂት ነው። አንድ ቦታ ላይ ልናቆመው ካልቻልን በስተቀር በዚህ ረገድ ያለው መረዳት ምን ያህል ነው ካልከኝ እኔ በጣም ገና ነው።
ብዙ ስራ፣ ብዙ ድካም፣ ብዙ ትግል የሚጠይቅ ዛሬ እኮ ይህን መንግስት እኮ ምንም ኢትዮጵያን ወደ በጎ አቅጣጫ እያሸጋገረ ለዛ የሚሰራ መንግስት እንደሆነ አድርገው እኮ የሚያዩ ሰዎች አሉ። የቀይ ባህር አጀንዳ ዛሬ ወደ ፖለቲካ መድረኩ ሲመጣ እኮ ሽንጣቸውን ገትረው ኢትዮጵያ የባህር በር ባለቤት ልትሆን ነው ሊያልፍላት ነው ብለው እኮ አገዛዙን የሚደግፉ እኮ አካላት አሉ። እንዴት ይህን ትቃወማላችሁ ብለው እኮ እኛን አፋችንን ለማዘጋት እኮ የሚጥሩ ኃይሎች። ይሄ በአጠቃላይ የሚያሳይህ የመረዳቱ ደረጃ እጅግ ብዙ ችግር ያለበት ገና ያልበሰለ መሆኑ፣ ብዙ ስራ፣ ብዙ ድካም፣ ብዙ ትግል የሚጠይቀን መሆኑ ሪሊ እና አገዛዙም እየተጠቀመ ያለው ይሄ ነው። የህብረተሰቡን ስነልቦና የህብረተሰቡን ስሜት ይኮረኮራል የሚላቸውን ካርዶች በየተራ ከኪሱ እያወጣ የህብረተሰቡን ድጋፍ ለማግኘት የሚያደርገው ጥረት በሚፈልገው መጠንም ባይሆን በተወሰነ ደረጃ ሰርቶለታል ብዬ ነው የማምነው። ከልቡ አብይ አህመድ የባህር በር ጥያቄያችንን የኢትዮጵያን የዘመናት ጥያቄ ሊያስመልስ ነው ብሎ ልቡ እስከሚወድቅ ድረስ ተስፋ ያደረገ ብዙ ሰው አለ፣ የሚደግፍ ብዙ ሰው አለ በየአጠገባችን። እና ይሄ የሚያሳየው ምንድን ነው? ከፖለቲካ ኤሊቱ ጀምሮ እስከ ሰፊው ህብረተሰብ ድረስ ገና ነው ብዙ ያልተረዳቸው ነገሮች። ልደቱ እሷ ጋር እንደው ባጭሩ አስተያየት ብትሰጥበት እኮ ይሄ እኮ ነው ታዲያ አሁን ላይ ህብረተሰቡን በተመለከተ መነጋገርን እኮ አስፈላጊ የሚያደርገው። ይህን ያህል መከራ እየወረደበት እንኳን ከመከራው መማር ያለበትን ነገር አለመማሩ ስቲል መንግስትን በተመለከተ ሲወራ ህብረተሰባዊ ባህልን በተመለከተ መነጋገርን ጠቃሚ አያደርግም ወይ? አንድ ሁለተኛ ደግሞ መንግስትን በተመለከተ አንስተሃል። ልክ ነው፣ ፎከስ መሆን መደረግ ያለበት እኔ የአገሪቱ ቁጥር 1 የደህንነት ስጋት በሆነው በአብይ አህመድ ላይ ነው የሚለው እስማማለሁ በሚገባ። ግን መንግስትስ ከየት ይወለዳል? ከራሱ ከህብረተሰብ ባህል አይደለም ወይ? መንግስት ተነጥሎ ህብረተሰባዊ ባህልን ኮንሲደር ሳያደርጉ መንግስት ከየት ይመጣል የሚልም ጥያቄ አብሮ ስለሚነሳ ነው የዚህ የእንቁላልና የዶሮ ነገር እንዳይሆን የህብረተሰቡ ችግሮች ችግር መሆናቸው ወደ መድረክ አይምጣ ወይም አንነጋገርበት የሚል እምነት የለኝም። ቅድም አንተም እንደተጠቀስከው አብዛኛው የምናገራቸው ምጽፋቸው ነገሮች እሱም ላይ ያተኮሩ ናቸው። ግን የህብረተሰቡ ዋና ትኩረት መሆን ያለበት አሁን ቅድም በባህል ደረጃ ከድሮ ጀምሮ በትርክት ደረጃ ሲንከባለሉ የመጡትን ነገሮች እንዴት እንፍታ የሚለው መሆን አለበት ብዬ አላምንም። ቅድሚያ ሊሰጠው የሚገባ ቅድሚያ እንስጥህ ብንለው ጦረኛ መንግስት በስልጣን ላይ እስካለ ድረስ ከሰላም አልጠቀምም ከጦርነት ነው የምትጠቀመው የሚል መንግስት ባለበት ሁኔታ እነዚህ ነገሮች የትም ፈቀቅ ሊሏቸው የትም ሊደርሷቸው። ስለዚህ ትልቁ ትኩረታችን መሆን ያለበት ይህን መሰረታዊ የሆነ ሲንከባለል የመጣ ችግራችንን ለመፍታት ሁሉ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን ዓላማውና ግቡ አድርጎ የሚሰራ መንግስት ማግኘት አለብን፣ መፍጠር አለብን ብለን ነው ማተኮር ያለብን። አገዛዙ እድሜ እየቀጠለ ያለው በምንድን ነው? አሁን ቀደም ሲል በጠቀስከው ህብረተሰባዊ የሆነ የጋራ ስንፍና ልተው በምትችለው ነገር ምክንያት ነው አይደለም? ስለዚህ እሱን አድሬስ ማድረግ ኢኮሊ ጠቃሚ አይደለም ወይ ልለን? ለምን አሁን እንግዲህ ቤቱን እያፈረሰው ለፎም ጠቅሼው ነበር። ቤቱን እያፈረሰው በር ይመጣልኛል ብሎ ቤቱን ሊያጣ በሚችልበት አጋጣሚ በር ይመጣልኛል ብሎ የሚያስብን ህብረተሰብ ኤክስፕሎይት እያደረገ ነው መንግስት። እሱም ነው እኮ አሁን የምትላትን አሁን ያነሳሃትን ነጥብ እንዲገነዘብ ነው ህብረተሰቡን ማድረግ ያለብን መጣር ያለብን እንጂ በውስጡ ያሉ አሁን ሲንከባለሉ የመጡ ኦልሞስት በባህል ደረጃ ሊገለጹ የሚችሉ ችግሮችን እንዲፈታ ብንጠይቀው ከጥያቄ ያለፈ ፋይዳ የለው፣ ከምኞት ያለፈ ፋይዳ የለው። ሪሶርስ ውስን ነው ቴዲ። እንደው ልደቱን ለማገዝ አሁን ትንሽ አሁን አቶ ገዱ ልሄድ ነው እያልክ ነው አይደለም? ችግር የለም ትንሽ ይቆያል። ለአንድ ጉዳይ እንነጋገር ከተባለ ወይም አንድ ስራ እንስራ ከተባለ ባለችን ጊዜ ባለችን ገንዘብ የትኛው ነገር ላይ ትኩረት እናደርግ ነው። አሁን መንግስት በአፍሪካ ውስጥም ሆነ አጠቃላይም አሁን ባለም እየሆነ ነው ከእግዚአብሔር ቀጥሎ ያለ ትልቅ ኃይል ነው። ብዙ ነገር ማድረግ ይችላል። በዛ ስልጣን ውስጥ ብንሆንና ጥሩ መሪ መልካም ነገር ያሰበ ሰው ብናገኝ ችግሮቻችንን ሁሉ በፍጥነት የመቅረፍ ችሎታ አለን። በሌላ ወገን ግን 135 ሚሊዮን ህዝብ ያለበትና 2% 3% እኮ ነው የዩኒቨርሲቲ ዲግሪ ያለው ሰው አይሆንም እኮ እንደዛ ኢትዮጵያ ውስጥ የተማረ በደንብ ስታሰላው እንደዛ ነው የሚለው በሳይንስ ባለበትና በገጠር በሚኖር ብዙ ነገሮች ችግር ባሉበት ሁኔታ ውስጥ እና የመማማርም ነገር እንትን በሆነበት አሁን ትኩስ ሆኖ ያንን የመንግስትን ስልጣን ብናገኝ ሚዲያ እናገኛለን፣ ሲቪክ ሶሳይቲዎች የሚከፈቱበትን መንገድ እናገኛለን፣ አካዳሚውን ነፃ እናደርጋለን፣ ሲቪል ሰርቪሱ መልክ ያለው ይሆናል፣
በዛ ነገሮች ውስጥ የሚሆን ባለራዕይ አንድ ሰው ዓለምን የቀየረና ቁም ነገር የሰሩ ጥቂት ሰዎች ናቸው። ስለዚህ እዛ ቦታ ላይ የሚሆነውን ነገር ብናደርግ ሌላውን ሁሉ ነገሮች ለመፍታት ችግሩ የበለጠ ቀላል ይሆንልናል እና ትኩረታችንን ባለችን ሪሶርስ ባለችን ገንዘብ የትኛው ላይ ብናደርግ አሁን የበለጠ ይሆናል ሲባል እኔ ወደ ልደቱ ሐሳብ ቀርባለሁ። ጊቭን ይሄ ያሉብን ችግሮች ሁሉ በጣም ግስንግስ ናቸው፣ አንዱ ካንዱ ጋር የተያያዘ ነው። ግን ይሄንን ድሪቶ የሆነ ችግር ለመፍታት የቱ ጋር ብንጀምር የበለጠ መንገዱን ያሳጥረንልና ሲባል መንግስት ላይ ማድረጉ የተሻለ ይመስለኛል። ልደቱ ስላቋረጠ እሺ አቶ ገዱ ትገባለህ። እኔ የባህል አብዮት ይካሄድ እያልኩም አይደለም። እንደው አንዱ ዛሬ የምንነጋገርበት ምክንያት አሁን ያለውን ትግል እንዴት አፕሮች ብናረገው ነው ውጤታማ የምንሆነው የሚል ስለሆነ በጣም ሬሌቫንት የሆነ ውይይት ሆኖ አገኘዋለሁና የባህል አብዮት ተካሂዶ ኦቨርናይት የሆነ ለውጥ ይምጣ እያልኩም አይደለም። ነገር ግን መንግስት ላይ ፎከስ ሲደረግ አብሮ ለምሳሌ የኢኮኖሚ ችግር አስተሳሳሪ ጉዳይ ሆኖ እንዲመጣ ኢኮኖሚን ህብረተሰቡ የሚመለከትበትን መንገድ አብሮ ማስተካከል የግድ ይሆናል። ወይም የሆነ ህብረተሰብ እዛ ጋር እየተጨፈጨፈ ዝም ማለት ዞሮ ያ ጭፍጨፋ ቤትህ እንዲመጣ መጋበዝ ነው የሚል የአመለካከት ለውጥ እንዲመጣ መጣርን ይጠይቃል። ቅድም ያነሳሁትም የፕራዮሪቲ ኢሹ አሁን አብይ አህመድ የባህር በር ይዞ ሊመጣ ነው ሲባል እንዴት ትደግፋለህ? ይሄንን ሲጀመር የምትኖርበት ቤት ከፈረሰ በኋላ በሩ የለም እኮ ብሎ ማለት ህብረተሰቡን ፕራዮሪቲን እንዲገነዘብ ማድረግንም ይጠይቃልና የባህል አብዮት ይካሄድ ማለትን አይደለም በፍጹም እያነሳሁ ያለሁት። ግን መንግስት ላይ ፎከስ ይደረግ ሲባል ደግሞ ኢኮሊ ህብረተሰቡም መንግስትን አስመልክቶ አንድ መንግስት የሚያደርጋቸው ድርጊቶች ምን አይነት አንድምታ እንዳላቸው፣ ቅደም ተከተላቸው፣ ተያያዥ ውጤታቸው ሁሉም በተመለከተ ያለን እይታ ለውጥ እንዲያደርግ አብሮ መስራትም ይጠቅማል የሚል ነው። አሳች ብዛም ልዩነት ያለው ነገር አይደለም እውነት ለመናገር። አቶ ገዱ ቀጥል። ምንድነው በፎከስ መደረግ ያለበት አገዛዙ ላይ ነው የሚለው ትክክል ነው። እኔ ወደ ግራም ወደ ቀኝም ማለት አለብን ብያለሁ። የጥፋቶቹ ሁሉ አሁን ባለንበት ሁኔታ ምንጩም አድራጊው እና ማተኮር ያለበት ትግላችን ከአገዛዙ ላይ ነው። ነገር ግን ኢኳሊ ትኩረት መስጠት ያለብን የሚመስለኝ አሁን በህብረተሰባችን አብይ አህመድ ለመጋለብ እንደ መነሻ የሚጠቀምባቸው ሁኔታዎች ህብረተሰቡን ማንቃት የሚያስፈልግ ይመስለኛል። ለምሳሌ 2018 በመጣው ለውጥ ኢህአዴግን ከኢህአዴግ ደግሞ ሞሮፍ ኢህአዴግ ቢወገድ ሁሉ ነገር የችግሩ አብሮ እንደሚወገድ የሚያስበው ሰው በጣም ብዙ ነበር። ሲምፕሊ ግለሰብ እንኳን ስለተቀየረ ከፍተኛ ለውጥ ይመጣል ብሎ ህዝቡ የሰጠውን ድጋፍ የምናውቀው ያ ምንድን ነው? መነሻውን የስረ ነገሩን የኢትዮጵያ ፖለቲካ ብልሽትን መሰረታዊ የሆነውን ባክ ታሪኩን ብዙ ነገር ወደኋላ መሄዱን ላያስፈልግ ይችላል። ከረንትሊ የቅራኔ ምንጭ የሞቢላይዜሽን መሳሪያ ሆነው ሊያገለግሉ የሚችሉትን ክፍፍሎቹ ግን እነዛ ላይ አተኩሮ እነዛ ለማጥፋት አሁን ለምሳሌ የምጠብቀው ነገር አለ። አሁን አብይ እየሞከረ ያለው ምንድን ነው? ቀጥሎ የሚጠቀመው የብሔር ፖለቲካን የሃይማኖት ፖለቲካን ነው እንደ መሳሪያ ሊጠቀም የሚችለው ለዚህ ለጦረኛ አቅጣጫው። ህብረተሰቡን በዚህ ረገድ ያሉትን ስንጥቆችንም እንዲገነዘባቸውና ለነዛ ይሆን እነዛ የሚያነሳ ኃይል የእሱ ወዳጅ መስሎ እንዲሰማው የሚያደርገውን አስተሳሰብ አብሮ እየቀየሩ መሄድና ከስረ መሰረቱ ለውጥ የሚያመጣ ነገር በአስተሳሰብ ደረጃ ካልተያዘ፣ ለምሳሌ ድንገት ይሄ የአብይ አገዛዝ ቢወርቅ በተመሳሳይ ቁጥር 2 አብይ እንዳይመጣ ምንድነው ዋስትናቸው? ዋስትና ሊሆን የሚችለው የህብረተሰቡ ንቃት ነው፣ የህብረተሰቡ ግንዛቤ ነው።
ህብረተሰቡን ከዚህ ቀደም ከነበሩ ጥፋቶችም እያስተማሩ ነው። በተለይም ደግሞ ሊሂቁ አሁንም አብይን ይጥላ እንጂ የሚበዛው ቀጣይ ሌላ አብይን የመሰለ ኃይል ቢመጣ እንዳይቀበል የሚያደርገው የአስተሳሰብ ለውጥ አምጥቷል ወይ የሚለውን ነገር ስናየው ብዙ ችግር ያለበት ስለሚመስለኝ ለምን ሁለቱንም ለያይተን ከምንመለከታቸው መሰረታዊ የሆኑትን የኢትዮጵያን ኢሊት ፖላራይዝ ያደረጉት ነገሮች አሉ። በነዛም ላይ እነዚህ መሰረታዊ የሆኑ ስንጥቆች እነዛን ሊሞላ በሚችል ግንዛቤ ሊፈጥር በሚችል አድርገን ፎከሱ ግን አብይ እስካለ ድረስ በስልጣን ላይ እስካለ ድረስ የአጀንዳ የወቅት አጀንዳ መቀያየር ሊኖሩ ካልቻሉ በስተቀር በፍጹም ከጦርነት ኢትዮጵያ ትወጣለች ብሎ ማሰብ ዘበት እንደሆነ ይልቁንም አብይ ያለ አብይና ኢትዮጵያ የሚፋቱት በዚህ ሁኔታ ከቀጠለ አገሪቱን በማፍረስ ላይ ሊሆን ስለሚችል ህብረተሰቡ በተለይም ደግሞ ሊሂቁ የተሻለ ግንዛቤ የሚይዝበትን ሁኔታም አብሮ መማማር፣ መከራከር፣ መወያየት እና ፈንዳሜንታል የሆኑ ልዩነቶች ላይ እየተነጋገሩ መልክ ማስያዝ የሚቻልበት ሁኔታ ቢኖር አይሻልም? ትግሉ በሀሳብ ላይ እየተመሰረተ ለአብይ ፈርታይል ግራውንድ ለጦረኝነት ፈርታይል ግራውንድ የፈጠረው አስተሳሰብ እንዲስተካከል ከማድረግ ጋር አያይዞ ጦረኝነትን መታገል አይሻልም ወይ የሚል አስተሳሰብ ስላለኝ ነው።